አስቸኳይ ነው ለ2018 ዓመተ ምህረት ሪሜዲያል ተፈታኞች በሙሉ አዲስ የወጣ መረጃ ነው ማለት ነው። የፊታችን ሰኞ ፈተና እንደምትወስዱ ይታወቃል ማለት ነው። ሀገር አቀፍ የሪሜዲያል ፈተና ማለት ነው። ያ ፈተና እንግዲህ ከግንቦት 17 ጀምሮ እንደሚሰጥ ይታወቃል። ከዚህ ጋር ተያይዞ እንግዲህ የወጣ አዲስ መረጃ አለ። ያ መረጃ ምንድነው? ስለ ፈተና መራዘም ነው ማለት ነው። ስለዚህ የ2018 ዓመተ ምህረት ሪሜዲያል ተማሪዎች ይህን የምታዩ ቪዲዮውን የምታዩ ማለት ነው ለሪሚዲያል ተማሪዎች በሙሉ ሼር ማድረግ ያለባቸው ነገርም ስላለ እንዲደርሳቸው ማድረጋችሁን እንዳትረሱ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። መረጃውን በቴሌግራም ቻናላችንም ማግኘት ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እንደሚታወቀው ለሪሚዲያል ተማሪዎች ማለት ነው የሀገር አቀፍ ፈተናው ሊሰጥ የታሰበው ከግንቦት 17 እስከ 20 2018 ዓ.ም የነበረው ቢሆንም ወደ እንግዲህ ትምህርት ሚኒስቴር በወሰነው ማለት ነው ወደ ግንቦት 27 እስከ ሰኔ 3 ዓ.ም የተራዘመ መሆኑን አውቃችሁ እንድትዘጋጁ ይሁን ብሏል ማለት ነው። ትምህርት ሚኒስቴር የተለያዩ ዩኒቨርሲቲዎችን ይህን ማስታወቂያ አውጥተዋል ማለት ነው። ደብረ ታቦር ዩኒቨርሲቲም አውጥተዋል፣ ሰላሌ ዩኒቨርሲቲዎችም አውጥተዋል ማለት ነው። ስለዚህ ይህ መረጃ የተረጋገጠ መረጃ መሆኑን አውቃችሁ ራሳችሁን እንድታዘጋጁና ለሪሜዲያል ራሳችሁ እንድትዘጋጁና የተባለውን ነገር እንድታደርጉ ለማሳሰብ እወዳለሁ ማለት ነው። ለሪሜዲያል ተማሪዎች በሙሉ አስቸኳይ ነው የሀገር አቀፍ ፈተናው ማለት ነው። ሊሰጥ የታሰበው ከግንቦት 17 እስከ ሰኔ 20 2018 ዓ.ም የነበረው ከግንቦት 27 እስከ ሰኔ 3 2018 ዓ.ም የተራዘመ መሆኑን አውቃችሁ በብሔራዊ መታወቂያ ወይም ደግሞ ናሽናል አይዲ በመጠቀም የራሳችሁን መለያ በማረጋገጥ ሰልፍ አይደንቲፊኬሽን ማለት ነው ከዛሬ ጀምሮ ማጠናቀቅ ይኖርባችኋል ይላል ማለት። ስለዚህ ትምህርት ሚኒስቴር ባወጣው መሰረት በናሽናል አይዲ ማለት ነው ፋንን በመጠቀም የፋን ቁጥር ማለት ነው በባዮሜትሪክ ዳታ ማለት ነው ያንን ራሳችሁን ኮኔክት ማድረግ ይኖርባችኋል ማለት ነው። ይህንን ለማድረግ ደግሞ ከ2 እስከ 3 ደቂቃ ብቻ ስለሚወስድ ለፈተናው መቀመጥ አስፈላጊ የሆነ ግዴታ ስለሆነ የመለያ ማረጋገጫውን በተቻለ ፍጥነት በሚከተለው መግቢያ በመጠቀም ማጠናቀቅ ይኖርባችኋል ማለት ነው። ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ፣ ካልሆነም ደግሞ ቴሌግራም ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ያንን ራሳችሁን የምታረጋግጡበት ወይም ደግሞ ሰልፍ አይደንቲቲ ቬሪፊኬሽን ማረጋገጥ ይኖርባችኋል ማለት ነው። ሌላው ግን ፈተናው ሰኞ ግንቦት 17 ሊሰጥ የነበረው 10 ቀን ወደፊት በመግፋት ማለት ነው ወደ ግንቦት 27 እስከ ሰኔ 3 የሚሰጥ ይሆናል ማለት ነው። እስከዛ ግን ማድረግ ያለባችሁን ነገር ማድረግ ይኖርባችኋል። ሰልፍ አይደንቲ ቬሪፊኬሽን ካላደረጋችሁ ፈተና ላይ መቀመጥ አትችሉም። ትምህርት ሚኒስቴር እንግዲህ የግል መረጃችሁን ማገናኘት ስለፈለገ ያንን ነው እንግዲህ ማድረግ ያለበት ማለት ነው። ስለዚህ እያንዳንዱ ተማሪ ያንን ማድረግ ይጠበቅበታል። ማስተዋል ያለባችሁ ነገር ግን ያንን በቸልተኝነት ሳታገናኙ ከዛሬ ጀምራችሁ ሳትጨርሱ ለፈተና መቀመጥ ስለማትችሉ እዛ ላይ ትንሽ የማይሆን ነገር እንዳይፈጠር የለፋችሁበትን ነገር እንዳታጡ ማለት ነው። ስለዚህ የፊታችን ሰኞ የሚሰጠው ፈተና ወደ 27 ተቀይሯል ማለት ነው። ስለዚህ የማረጋገጥ ስራው ሰልፍ ቬሪፊኬሽኑ ከ2 እስከ 3 ደቂቃ ብቻ ስለሚወስድ የተፈታኞችን የትምህርት ሰነዶች ከፋይዳ መታወቂያ ጋር ለማገናኘት ነው። የእናንተን ሰነድ ያለው ማለት ነው ከፋይዳ ጋር ለማገናኘት ስለሆነ ሊንኩን ተጠቅማችሁ ሪሜዲያል ኤግዛሚኔሽን የሚለውን ነው የምትጫኑ። ስለዚህ ስታገናኙ ሪሜዲያል ኤግዛሚኔሽን የሚለውን ነው የምትጠቀሙ። ምክንያቱም እናንተ ሪሜዲያል ኤግዛሚኔሽን ስለሆነ የምትፈተኑት ሊንኩን ስትነኩት በሊንኩ ገብታችሁ ስታዩ የተለያየ አማራጭ አለው። እናንተ ሪሜዲያል ኤግዛሚኔሽን ትጠቀማላችሁ፣ የሚፈለገውን ነገር ትሞላላችሁ ማለት ነው። ለማስታወስ ያክል ፈተናው ግንቦት 17 ሊሰጥ የነበረው 10 ቀን ወደፊት በመሄድ ወደ ግንቦት 27 እስከ ሰኔ 3 የሚሰጥ ይሆናል ማለት ነው። ይህንን ደግሞ ለሁሉም ተማሪ እንዲደርስ ሼር አድርጉላቸው። ቻናሉን ሰብስክራይብ አድርጉ።